ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የቻናላችን ቤተሰቦች ነው። የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። የብልጽግና አገዛዝ በምስራቅ ወለጋ አንገር ጉቲን አካባቢ በንጹሃን ላይ መንግስት መር ጭፍጨፋ እየፈጸመ መሆኑ ተገለጸ። ቄሮ በወታደራዊ ሽፋን ታግዞ በሜንጫ ንጹሃን አማራዎችን እየጨፈጨፈ ነው ተባለ። ዝርዝሩን እንመለስበታለን። አንቀጽ 39 ሊሰረዝ ነው። የመንግስት አደረጃጀት ፕሬዚደንሻል ሊሆን ነው ተባለ። እንመለስበታለን። እነ ክርስቲያን ታደለና ዮሐንስ ቧያለው እንድትፈቱ ከፈለጋችሁ በአማራ ክልል ለተፈጸመው ግድያና ንብረት ውድመት በሙሉ ኃላፊነት እንወስዳለን ብላችሁ ፈርሙ ተባሉ። አንፈርምም በማለት ተቃውሟቸውን አሰምተዋል። እንመለስበታለን። በራያ አላማጣ ቀጠና ህወሓት ቀለበት ውስጥ ገብታለች። ኃይላቸው እየተበታተነ ነው ተብሏል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። የብልጽግና አገዛዝ በምስራቅ ወለጋ አንገር ጉቲን አካባቢ በንጹሃን ላይ በመንግስት የሚመራ እልቂት ማወጁ ተሰምቷል። በጥቃቱ ነፍሰ ጡር እናቶች፣ የህክምና ባለሙያዎች ጨምሮ ከ30 በላይ ንጹሃን ወገኖች በአሰቃቂ ሁኔታ ተጨፍጭፈዋል። የአብይ አህመድ አገዛዝ በመካከለኛው የአገሪቱ ክፍል የተደቀነበትን ከፍተኛ ውጥረት አቅጣጫ ለማስቀየርና በተለይ በአማራ ክልል ውስጥ እየደረሰበት ያለውን ተደጋጋሚ ወታደራዊ ሽንፈት ለመሸፈን በሚል በምስራቅ ወለጋ ዞን በሚገኙ የአማራ ብሔር ተወላጆች ላይ ይፋዊ ህዝባዊ እልቂት አውጆ እያስፈጸመ መሆኑን ታወቀ። አገዛዙ የመከላከያ ሰራዊትን እና የኦሮሚያ ክልል ልዩ ኃይሎችን፣ የገዳ ኮማንዶን፣ የኦሮሚያ አድማ ብተናና የኦሮሚያ ሚሊሻዎችን እንዲሁም በእነዚህ ወታደራዊ ከለላና ሽፋን የሚሰጣቸውን የቄሮ ቡድኖች በማሰማራት ከትላንት ወዲያ ጀምሮ እስከዛሬ ድረስ በከፈተው መንግስት መር ጭፍጨፋ ከ30 በላይ ንጹሃን አማራዎች ወገኖች በአሰቃቂ ሁኔታ መገደላቸው መረብ ሚዲያ ለማረጋገጥ ችሏል። የኦሮሚያ ክልል ልዩ ኃይሎች፣ የገዳ ኮማንዶና ሚሊሻዎች በአሁኑ ሰዓት በአንገር ጉቲን ከተማ በተሽከርካሪ እየዞሩ አማራን ግደሉ የሚል ብሔር ተኮር እልቂት አዋጅ እያወጁ ይገኛሉ ተብሏል። በወታደሮች ከለላ እየተሰጣቸው በክላሽንኮቭ በሜንጫና በሌሎች ስለታማ መሳሪያዎች የታጠቁት የቄሮ ቡድን አባላት ደግሞ ቤት ለቤት እየዞሩ ጥቃት እያደረሱ ሲሆን ከተገደሉት መካከል ነፍሰ ጡር ሴቶች፣ መጫት ሴት እናቶች፣ ህፃናት፣ 2 የህክምና ባለሙያዎች እንደሚገኙበት መረብ ሚዲያ ያነጋገሯቸው የአይን እማኞች አረጋግጠዋል። በተጨማሪም ወታደሮቹ ቤት ለቤት እየዞሩ ያፈኗቸውን ታዳጊዎች ወደ ምሽግ በመውሰድ ከረሸኗቸው በኋላ ሲዋጉ እንደመሰስናቸው በሚል ምስላቸውን ለፕሮፓጋንዳ ግብዓት እያዋሉ እንደሆነ ታውቋል። በጥቃቱ በርካቶች ቆስለው በህክምና እጦት በሞትና በህይወት መካከል የሚገኙ ሲሆን የንጹሃን ሀብትና ንብረት ሙሉ በሙሉ እየወደመና በወታደሮቹ ሽፋን ሰጪነት በቄሮ ቡድኖች ተዘርፎ እየተጫነ ይገኛል ተባለ። ህይወታቸውን ለማትረፍ በአንገር ጉቲን ከተማ የሚገኘው መስጂድና አብያተ ክርስቲያናት ውስጥ የተጠለሉ ንጹሃን ዜጎች ካገዛዙ ታጣቂዎች ጥቃት አላመለጡም። ከተማዋ በሚገኙ መስጂዶች ውስጥ ተሸሽገው በነበሩ የአማራ ተወላጆች ላይ የገዳ ኮማንዶ ኃይል በከፈተው የቡድን መሳሪያ ተኩስ በርካቶች መገደላቸው ተረጋግጧል። በተመሳሳይ በአንገር ጉቲን ቅዱስ ሚካኤል እና ቅዱስ ገብርኤል ቤተክርስቲያኖች ግቢ ውስጥ በተጠለሉ ወገኖች ላይ የክልሉ ወታደሮች መጠነኛ የቡድን መሳሪያ ተኩስ የከፈቱባቸው ሲሆን የከተማው አስተዳደር ተፈናቃዮቹን ከግቢው እንዲወጡ ከባድ ግፊትና ማስፈራሪያ እያደረገባቸው ይገኛል። ባቀናውና በገዛ ርስቱ ላይ ተሳዳጅና የጅምላ ጭፍጨፋ ሰለባ የሆነው የወለጋ አማራ ህዝብ ላይ የተከፈተው ይህ ጥቃት አሁንም ተባብሶ ቀጥሏል። በህክምና እጦት ምክንያትና በቀጣይም ጥቃቶች የሟቾች ቁጥር ሊጨምር እንደሚችል ስጋቶች አይለዋል። በአንቀጽ 39 ላይ ስምምነት ላይ ተደረሰ። በብሔራዊ ምክክር የተደረሱ ስምምነቶችና ያልተቋጩ 3 ነጥቦች። አንደኛ፣ በመንግስት አደረጃጀት ቅርጽ አጀንዳ ከተነሱ 53 ጉዳዮች ውስጥ በ50ዎቹ ላይ ስምምነት የተደረሰ ሲሆን 3 አከራካሪ ነጥቦች ግን ለአስማሚ ኮሚቴና ለድምፅ ውሳኔ አልፈዋል። ለድምፅ የቀረቡት 3 አከራካሪ ጉዳዮች፣ አንደኛ፣ የመንግስት አወቃቀር ፕሬዝዳንታዊ ይሁን ከፓርላማ ተመርጦ የጠቅላይ ሚኒስትሩን ስራ ይስራ ወይስ በቀጥታ ከህዝቡ ይመረጥ የሚለው አንዱ ነው። የፌዴሬሽን ምክር ቤት ውክልና በህዝቡ ቁጥር ታስቦ ይቀጥል ወይስ ሁሉም ብሔረሰቦች እኩል ውክልና ያገኙ
የሚለው ሁለተኛው ነጥብ ነው። ሶስተኛው የተወካዮች አመራረጥ በክልል ምክር ቤቶች ይላኩ ወይስ ህዝቡ ራሱ በቀጥታ ይምረጥ የሚለው ነው። እነዚህ ነጥቦች 75% ወይም 70% ድምፅ ካገኙ ይጸድቃሉ ተባለ። ከስምምነት የተደረሰባቸው ዋና ዋና ነጥቦች አንደኛ ህብረ ብሔራዊ ፌዴራሊዝም እንዲቀጥል፣ ሁለተኛ አንቀጽ 39 እስከ መገንጠልና ያለ ገደብ የሚሉት ድንጋጌዎች እንዲሰረዙ፣ ሶስተኛ ያልተጠቀሱ ስልጣኖች ወይም በህገ መንግስቱ ያልተጠቀሱ አዳዲስ ጉዳዮች ለክልል እንዲሰጡ፣ አራተኛ ለህገ መንግስት ተርጓሚ ፍርድ ቤት እንዲቋቋም፣ ውሳኔዎች በይግባኝ ለፌዴሬሽን ምክር ቤት እንዲታረሙ ተስማምተዋል። በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር በተከሰሱ ከ300 በላይ ፓርቲዎች፣ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛል ተባለ። ለሽብር ተከሳሾች የቀረበው የይቅርታ ሰነድ በክልሉ ለተፈጸመው ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ መሆኑን ቢቢሲ በተመለከተው ሰነድ ያሳያል። የህዝብ ተወካዮችና የመገናኛ ብዙሃን ባለሙያዎች ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ በተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ በተለያየ ምላሽ መስጠታቸውን ቢቢሲ ከምንጮቹ አረጋግጧል። 3 ዓመትና ከዚያ በላይ በእስር ላይ በሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አማካኝነት መሆኑ ለጉዳዩ ቅርብ የሆኑ ምንጮች ለቢቢሲ ገልጸዋል። በክልሉ ለተፈጸሙት ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቀው የይቅርታ ሰነድ አንፈርምም ያሉት 30 ተከሳሾች መሆናቸው ታውቋል። ፈርሙ የተባሉት ሰነድ በአማራ ክልል ለተፈጠረው ቀውስ፣ በቀውሱ ለሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎች ኃላፊነት ውሰዱ፣ በቢሊዮኖች ለሚገመተው የንብረት ውድመት ፈጽመናል ብላችሁ እመኑ የሚሉ ነጥቦች ያካተተ እንደሆነ ጠቅሰዋል። በተጨማሪም አገሪቱ በአማራ ትውፊትና እሳቤ መመራት አለባት የሚል አቋም ማራመዳቸው ተጠቅሶ ይህም ወንጀል መሆኑን እንዲያምኑ ስለመጠየቃቸው አስፍረዋል። እንዲሁም ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በሰነዱ መካተቱን ገልጸዋል። በሰነዱ ላይ ጽንፈኛ ኃይሎች ተብለው የተጠቀሱትን በአማራ ክልል የሚንቀሳቀሱ ታጣቂዎች እንዲያወግዙ ቅድመ ሁኔታ መቀመጡ አመልክተዋል። ተከሳሾቹ ይህን የማይፈርሙ ከሆነ ግን ከእስር እንደማይለቀቁ በሰነዱ ተገልጿል። የህወሓት ኃይል ላይ እየተወሰደ ያለው እርምጃ ተጠናክሮ ቀጥሏል ተባለ። በደጋው ቀጠና አርሚ 22፣ አርሚ 13፣ አርሚ 33፣ አርሚ 26 እና አርሚ 24 በዚህ አካባቢ የተበታተኑ ሲሆን የሰራዊታችንን ድንገተኛ እርምጃ በመፍራት በየሰዓቱ ቦታና ምሽግ እየቀያየሩ ይገኛሉ ተባለ። እነዚህ ኃይሎች በደጋ ክፍል ከመንገድ በላይና በታች በጭንቀት እየዋዠቁ ሲሆኑ የመከላከያው ክትትል አልተለያቸውም ተብሏል። በቆላው ቀጠናና የአፋር አዋሳኝ አካባቢዎች የጥፋት ኃይሉ ተወሽቋል ወይም ተደብቋል ተብሏል። በተለይ ወደ ጨዋ ባህር እና ጅብራይ ማህደም አካባቢ ተገፍተው እንዲወጡ ተደርጓል። የተበታተኑ አርሚዎች የቦታ ስምሪት አርሚ 43 በባላና ሰሊን ውሃ አካባቢ ይገኛል። አርሚ 33 በወንዙ በኩል አድርጎ ወደ ቶንሳ ፊት ለፊት መሽጓል። አርሚ 44 ወደ ህንጣሎ ዋጅራት አቅጣጫ ተሰማርቷል። አርሚ 9ና 10 የተበታተነው ወደ ጅብሪ ወንዝ ፊት ለፊት ባለው አካባቢ ገብተዋል ተብሏል። የህወሓት ኮማንዶና ክፍለ ጦር እንቅስቃሴዎችን በተመለከተ በመከላከያ ጥብቅ ክትትልና ቀለበት ውስጥ መግባታቸው ታውቋል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ